የሰው ልጆች የህይወትና የፍጥረት ሁሉ ኃይል ነው። ፈጣሪ ለዓለማት ሁሉ የለገሰው የስነ ፍጥረታት የደም ስር። በመንፈሳዊ አስተምህሮ ውሃ የቅድስና ምልክት ሲሆን ከመጀመሪያዎቹ ፍጥረታት መካከልም ቀዳሚው እንደሆነ ይነገራል። በተዘዋዋሪም ይሁን በቀጥታ የሰው ልጆች ተፈጥሮ ከውሃ ጋር የተያያዘ ነው። በየደረጃው ያለ አስተዳደር አካልም ይህንን መሰረት በማድረግ የውሃ አቅርቦት እንዲሳለጥ ሰፋፊ ስራዎችን ያከናውናል። ደብረ ብርሃን ከተማ ለመጀመሪያ ጊዜ የመጠጥ ውሃ ተደራሽ የሆነችው በ1930 ዓመተ ምህረት የጣሊያን መንግስት የበሬሳን ወንዝ አጣርቶ ለመጠቀም በገነባው የውሃ ተቋም ነው። ከቤተ ክርስቲያኑ ጀርባ አንድ ግንብ ቤት አለች። እዛ ውስጥ ሞተሮች አሉ። 2 ሞተሮች በፈረቃ ነው የሚሰሩት። ወንዝ ውስጥ ቧንቧ ተለቆ ወንዝ ውስጥ በሬሳ ወንዝ ውስጥ ይገባሉ እነኛ ቧንቧዎች። ከዚያ ላይ ጠልፎ ቀጥታ እዚህ ማጠራቀሚያ ያመጣል። ኬሚካል ይጨመርና እዚህኛው ይጣራል። ከተጣራ በኋላ ቆሻሻ እንዳያልፍ እዚህ ባሸዋ የተሰራ ሪዘርቫየር አለ። እሱ ውስጥ ይገባል። ከገባ በኋላ በቧንቧ ግራውንድ መሬት ውስጥ ያለ ማጠራቀሚያ አለ። ከሱ ውስጥ ይገባል። ከሱ ውስጥ ከገባ በኋላ ሞተሮች አሉ። እነኛ ሞተሮች ተጠልፈው ወዴት ነው የሚሄዱት? ቀጥታ ወደ ከተማ ያሰራጫል። ህዝቡም ትንሽ ነው ያን ጊዜ፣ ይሄን ሐል አይደለም። በዚያ አርክተን እንኖራለን። ከዛን ጊዜ ጀምሮ የደብረ ብርሃን ከተማ ነዋሪዎች ቁጥር በማያቋርጥ እድገት እየገሰገሰ ይገኛል። የከተማዋ የመጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤትም የነዋሪዎችን የውሃ አቅርቦት ፍላጎት ለማርካት የተለያዩ ስራዎችን አከናውኗል። ባለፉት 87 ዓመታት በርካታ ሂደቶችን አልፏል። ብዙ ስራዎችም ሰርቷል። የማህበረሰቡን እርካታ ለማመቻቸት ጥረት አድርጓል። አሁን እንደምታየው ከዚህ የተነሳው የውሃ አገልግሎት ስራ በአሁኑ ሰዓት 19 የውሃ ጉድጓዶች፣ 8 የውሃ ማጠራቀሚያ ጋኖች ተገንብተው አገልግሎት መስጠት ላይ ነው ያሉት። የተለያዩ አዳዲስ የውሃ ጉድጓዶችን፣ የውሃ ማጠራቀሚያ ጋኖችን፣ ሌሎችንም ግንባታዎች የፕሬዠር ላይን፣ ዲስትሪቢዩሽን ላይን የምንላቸውን በርከት ያሉ ስራዎች ተሰርተዋል። በተለይ 78 ጉድጓዶች ጫጫን ጨምሮ ቅርብ ጊዜ የተመረቀ የጫጫ የመጠጥ ውሃ ፕሮጀክት አለ። እሱን ጨምሮ በርካታ ስራዎች ተሰርተዋል። በተለይ አሁን ከዚህ ከጥር 5 ጀምረን ፋንክሽናል ያደረግነው አንድ ጉድጓድ አለ። እሱ ሲጨምር ጫጫንም ጨምሮ በአምስቱም ክፍለ ከተሞች በ2016 ላይ 8800 አካባቢ ነበረ። በዚህ አመት ከፍተኛ ስራዎች በመሰራቱ 12460 ሜትር ኪዩብ ውሃ እያመነጨ እንገኛለን። የደብረ ብርሃን ከተማ ውሃና ፍሳሽ አገልግሎት ጽህፈት ቤት በ2017 በጀት ዓመት ከሰራቸው የውሃ ፕሮጀክቶች መካከል አንደኛው አሁን እኔ የምገኝበት የጠባሴ ቁጥር 1 የውሃ ተቋም ነው። ይህንን ጉድጓድ ጨምሮ የጠባሴ ቁጥር 2 ጉድጓድንና የሁለቱን ውሃ አንድ ላይ የሚጠራቀምበት ትልቅ የውሃ ጋን የተገነባው ወደ 98 ሚሊዮን ብር በሆነ ወጪ ነው። ይሄ ሙሉ በሙሉ ሲሰራጭና ለማህበረሰቡ አገልግሎት መስጠት ሲጀምር ደግሞ በከተማዋ አሁን እያጋጠመ ያለውን የውሃ መቆራረጥና የውሃ እጥረት ችግር በትልቁ ይቀርፋል ተብሎ ታምኖበታል። አዳዲስ የሚሰሩ ጉድጓዶች በነገራችን ላይ በተለይ እነዚህ ጠባሴ ቁጥር 1 እና ቁጥር 2 የምንላቸው ከፍተኛ ውሃ መጠን የሚሰጡ ናቸው። በተለይ ዳልቻ አካባቢ ካሉት የተሻለ የውሃ ምርት የሚሰጡን ስለሆኑ በጣም ትልቅ እፎይታ ይፈጥሩልናል ብለን የምናስበው። ምክንያቱም 28 ሊትር በሰከንድ ማለት ከፍተኛ ውሃ እስከዛሬ ከምናገኛቸው ውሃዎች በጣም ብዙ ማለት ይቻላል። ስለዚህ ያለውን ችግር ይፈታልናል ብለን ነው የምናምነው። በተለይ አሁን ጠባሴ አካባቢ ኢየሩሳሌም አካባቢ ውሃ ችግር የለም። ምክንያቱም የውሃ መነሻው ምንጩ በሬሳ አካባቢ አሁን 15 ሊትር በሰከንድ የሚሰጡ 3 ጉድጓዶች ስላሉን በጣም ከፍተኛ ውሃ የሚሰጠው ጠባሴ እንደዚህ ዞሮ ልደታ ድረስ አገልግሎት የሚሰጥ የነበረው። ይሄ ደግሞ ከዛ በተሻለ አንድ ጉድጓድ ላይ 28 ሊትር ማለት በጣም ከፍተኛ ነው። ከሁለቱ ወደ 56 ሊትር ማክሲመም 60 ሊትር ድረስ እናገኛለን ማለት ነው። ከተማው በፍጥነት እየተስፋፋ ነው ያለው።
ኢንዱስትሪ በፍጥነት እየተስፋፋ ነው ያለው የመኖሪያ ቤቶች በፍጥነት እየተስፋፉ ነው ያሉበት ሁኔታ ነው ያለው ስለዚህ ለዛ ሊመጥን የሚችል የውሃ አቅርቦት ስራዎች በተለይ ከቅርብ አመት ወዲህ በባለፉት 2 እና 3 አመታት ወዲህ የውሃ ግንባታዎችን ፓራሌሊ ትኩረት ተሰጥቷቸው እየተከናወኑ ያሉበት ሁኔታ ነው ያለው ውሃና ፍሳሽ አገልግሎቱም በጀት ይዞ አማራጭ ውሃ ቦታዎችን የመለየት እና አቅርቦቱን ለማሻሻል በዚህ 1 አመትና 2 አመት ውስጥ ጥሩ የሚባሉ ስራዎችን ሰርቷል ዘመኑ ያፈራቸውን ቴክኖሎጂዎች እየተጠቀመ የከተማዋን የውሃ ፍላጎት ለማሟላት ጥረት እያደረገ ነው የሚገኘው እዚህ በሚገኝበት የጠባሴ ቁጥር 1 የውሃ ጉድጓድ እንግዲህ ከፍተኛ ወጪ የተደረገበት ስታንድ ባይ ጄነሬተር ተገጥሟል ይሄ ደግሞ በተለይ አልፎ አልፎ የሚያጋጥሙ የኃይል መቆራረጥ ችግሮችን እና ይህን ተከትሎ የሚፈጠር የውሃ እጥረትን ለማስቀረት ትልቅ እገዛ እንደሚያደርግም ጭምር የውሃ አገልግሎት ጽህፈት ቤቱ የሥራ ኃላፊዎች ነግረውናል ጽህፈት ቤቱ በየጊዜው አዳጊ ለሆኑ አዳዲስ ፍላጎቶች ዘላቂ ምላሽ እየሰጠ ያለው የተፈቀደለትን የገበያ አማራጭ እንደዚሁም በብድርና በድጋፍ የሚገኝን ሀብት አሟጦ በመጠቀም ነው ሁለት ገቢ ነው በአዋጅ የተፈቀደለ አንደኛው የውሃ ሽያጭ ገቢ ነው ሁለተኛው ደግሞ የፍሳሽ ነው ይሄም በቂ አይደለም አሁን ያለው ኮስት ያለው የኤሌክትሪክ ፍጆታ የመሳሰሉት ጨምሯል እኛ ግን ታሪፍ አልጨመርንም ይሄን ታሪፍ የማጥናት ሂደት በሂደት ይደረጋል ብለን እቅድ ይዘናል የናረጋልና ሌሎች ብድሮች አሉ ስለዚህ እነዚህን ገቢዎች ነው ወደ ፕሮጀክት እያዋልናቸው ያለ ነው ማለት ነው ሰፊ ስራ ነው የሚያስፈልገው ደብረ ብርሃን ላይ አሁን በዚህ የሚበቃ ስላልሆነ እኛ ያው ከጎን ውሃ ጊዜ ስለማይሰጥ ብድሩን መስከሚያልቅ ጥናቱን መስከሚያልቅ እኛ ዝም ብለን ቁጭ ካምንል ረጅ ድርጅቶችን በተለይ ከዚህ ከአይዲፒ ጋር ተያይዞ እነሱን ምክንያት በማድረግ ድጋፍ እንዲያደርጉልን እየጠየቅን ነው በተለያየ መንገድ ድጋፍ እየተደረገ ነው በተለይ ረጅ ድርጅቶች ዩኒሴፍ ወርልድ ባንክ በወርልድ ባንክ በኩል የምንደግፈው አለ ዩኒሴፍ የሚደግፈን አለ ሌሎችም ድርጅቶች ወርልድ ሰር በሚባል አንድ ድርጅት አለ በጣም በከተማው ዙሪያ ያሉ ገጠር ቀበሌዎች ቅድም እንዳልኳችሁ ከ19 በላይ ጉድጓድ በተለይ 2017 አሁን ከገባ የተቆፈሩ ናቸው እነዚህ ከዛው በፊት ብዙ የተሰራ ስላለ እሱን ጭምር ይዘን እየሰራን ነው እንጂ ጥያቄው መቆሚያ የለው በጣም ነው የሰፋውና ይሄንን ይዘን እየሰራን ነው አሁንም መስራት ይጠይቃል ግን የረጅም ጊዜ እቅድ ማስቀመጥ ይጠይቃል በደብረ ብርሃን ከተማ የህዝብ ብዛት ፍሰቱ መጨመሩን ተከትሎ ከቅርብ ጊዜያት ወደዚህ የውሃ እጥረት እያጋጠመ ይገኛል ክፍተቱን ዘላቂነት ባለው መልኩ ለመፍታት ከሚደረጉ ጥረቶች ባሻገርም በጽህፈት ቤቱ ስር የተደራጁ ቅርንጫፍ ጽህፈት ቤቶች ውሃን በፍትሃዊነት ለደንበኞች ለማዳረስ ጥረት እያደረጉ ይገኛሉ በናፍጣ ነበር ያሰራል ለማህበረሰቡ ያዳረስን ያለው ግን እንደዛም ስናደርግ ግን የወቅቱ የዋጋ ገበያ የነዳጁ በጣም ያልተመጣጠነ ስለነበረ ከፍተኛ ዋጋ ስለነበር አልፎ ከነባሩ ውሃ ብንሰጥም በፈረቃ እየሰጠን ነባሩን ውሃ ይሄን ግን በጣም ሲያጠር ሽፋን እየሰጠን በነዳጅ እያመረተን ነው ለማህበረሰቡ እየመገበን ያለ ነው አሁን ላይ ግን ሙሉ ለሙሉ በኤሌክትሪክ ስናደርግ ጫጫ ከተማ 4 ቀበሌ ያለው አልፎ ደግሞ በዙሪያው ደግሞ 3 ቀበሌዎች አሉት ጨፋናን ሰሪቲና ጽጌሬዳ ራሱን የቻለ ውሃ ፕሮጀክት ስላለው እሱ እዛው በዛው ነው ግን ጨፋናን ሰሪቲና 4ቱን ቀበሌ የጫጫውን ከተማ ጨምሮ ሙሉ ለሙሉ 100% ሽፋን ላይ ነው ያለው ህብረተሰቡ 24 ሰዓት ያልተቆራረጠ ውሃ ንጹህ የመጠጥ ውሃ እያገኘ ነው ያለው ማለት ነው አሁን ባለው ነባራዊ ሁኔታ ከተማችን ላይ የህዝቡ ቁጥር ከጊዜ ወደ ጊዜ እጅግ በጣም እየጨመረ በመምጣቱ በውሃው ላይ እጥረት አጋጥሟል ስለዚህ ቅርንጫፉም በዚህ አጋጣሚ እዚህ ውስጥ ነው የውሃ እጥረቱ አጋጥሞት ምን መደረግ አለበት በሚል ቅርንጫፍ ጽህፈት ቤቱ የራሱን ችግሮቹን በመለየት ውሃውን በፕሮግራም እየሰጠን ያለንበት ሁኔታ አለ እንደኛ ቅርንጫፍ ከተማዋም ያው ዳገታማ ላይ ያለች ስለሆነች አብዛኛውን ጊዜ ውሃ ወደ ቁልቁለት እየወረደ በሚያስቸግርበት ሰዓት ላይ ያው ወደ ላይ ዳገቱ ላይ አካባቢ ያሉ ሰዎች በተቀመጠው በፍትሃዊ መልክ አልደረሰንም የሚል ጥያቄዎች ይመጣሉ እነኛን ጥያቄዎች ያው ሁኔታውን እያስረዳን የሌሎችን አካባቢ ዘግዝቅ ያለውን አካባቢ ላይ እየቀነስን ወደ ላይኛው የሚያገኙበትን መልክ እየሰራን ያለንበት ሁኔታ ነው ያለው
ውሃ ልክ እንደ ደም ስር ነው። በዚህ ሐሳብ መነሻነትም የደብረ ብርሃን ከተማ የመጠጥ ውሃና ፍሳሽ አገልግሎት ጽሕፈት ቤት ደንበኛ ተኮር የሆኑ ፈጣን የልማት ስራዎችን እያከናወነ ይገኛል። ደንበኛ ንጉስ ነው የሚል መርህ ተይዞ ነው የሚሰራው። ያው እየሰራንም ያለነው እንደዛ ነው። ደንበኞቻችን እኛ ምናስበው ማለት ነው ምንለው ደንበኛ ጥያቄ ሳያቀርብ ጥያቄውን መልስ መስጠት ነው የኛ ፍላጎት። ግን ያው በመንፈልገው ልክ ስለማይሆን አንዳንድ ጊዜ የሚመጡ ጥያቄዎችን በጥናት ጭምር ይዘን እስከ መጨረሻው ለመፍታት ጥረት ይደረጋል። በብዛት ከደንበኞች የሚመጣ ቅሬታ እንደምታውቁት ከተማ ላይ ያው የውሃ እጥረቱ ስላለ የውሃ ችግር ቅሬታዎች ናቸው። ቅሬታ በየትኛው መንገድ ሊፈጠር ይችላል የምንሰጠው ህዝብ አገልግሎት ስለሆነ ማለት ነው። ነገር ግን ቅሬታዎች የመጡበትን አግባቢት መፍትሄ እንሰጣለን። ግን አሁን ትልቁ ችግር የሆነው ውሃ አጣን። ውሃ አጣን አሁን ትልቅ ቅሬታ ነው። ለመናገር ውሃ የማይደረስባቸው አካባቢዎች አሉ። አሁን ከተማው በጣም ከመስፋቱ የተነሳ በሳምንት አንድ ቀን የሚያገኙ አሉ፣ በሳምንት 5 ቀን የሚያገኙ፣ በ15 ቀን የሚያገኙ አሉ ነበሩ። እንደውም አሁን ትንሽ አቃለን ወደ 8 ቀን ወደ ሳምንት አምጥተናል። በ4 ቀን የሚያገኙ አሉ። ትልቅ ተቋማት ለምሳሌ ማረሚያን ብትወስድ ሆስፒታሎች ጣጣቢያችን ብትወስድ ውሃ ይቆረጥባቸው ውሃ እንዲቋጥ አንፈልግም። በተለይ እነሱን ትኩረት ሰጥተን በፈረቃም ቢሆን ትኩረት ሰጥተን ቅድሚያ ሰጥተን እንዲያገኙ እናደርጋለን። ለምሳሌ ደብረ ብርሃን ሆስፒታል ውሃ ማግኘት ካለበት ሌሎች ቦታዎችን ዘግተን ነው ለደብረ ብርሃን ሆስፒታል የምንሰጠው። ማረሚያ ማግኘት ካለበት የግድ ለማረሚያ ለመስጠት ሌሎች ቦታዎችን ማሳጠት የግድ ይጠይቃል። የነሱን ከሰጠን በኋላ በሚተርፈው ውሃ በቅርብ ጊዜ ደግሞ ሌሎች እናሰራጫለን። በዚህ መንገድ ነው እየሰራን ያለነው። ቅርንጫፍ ጽሕፈት ቤቶችም ለሚቀርቡላቸው አዳዲስ የደንበኞች ጥያቄና ምላሽ ለሚሹ ቅሬታዎች ተገቢውን የማስተካከያ እርምጃ እየወሰዱ ከደንበኞች ጋር ይበልጥ መቀራረብ ችለዋል። ከአቅርቦትና ከፍላጎት ማነስ ከሆነ እሱ መስሪያ ቤቱም አብሮ ሼር የሚያደርገው ነው። ነገር ግን ሰው ሰራሽ ችግሮች ባለሙያዎቻችን የሚፈጥሩ ችግር ሆኖ ከተገኘ በባለሙያዎቹ ላይ ምክር ማስጠንቀቂያ እስከ ቅጣት ሁሉ እንሄዳለን። ነገር ግን በዛ ደረጃ ሳይሆኑ አንዳንድ ጊዜ ሚስ ኢንፎርሜሽን ሆኖ የተሳሳቱ መረጃዎችን በሚመጡበት ሰዓት ላይ በሁለቱም በኩል መስመር እንዲይዝና ተቋማዊ አሰራሮች እንዲኖሩ ሁሌን እየተነጋገር እየሄድንበት ነው። ታሪፍ በዛብን፣ ውሃ ሳንጠቀም ታሪፍ የምንከፍለው ሂሳብ በዛብን የሚል ጥያቄዎች ብዙ ጊዜ ያቀርባሉ። በተለይ ውሃ የማይደርስባቸው አካባቢዎች ላይ ወደ ዳር ላይ አሁን ወደ ልቻ አካባቢ ቂልጦ የሚባሉ አካባቢዎች ላይ እነኛ አካባቢ ላይ ውሃ የማይደርስባቸው አካባቢ ስለሆነ በብዛት መስመሩ ተዘርግቷል። ውሃ አይደርሳቸውም፣ ግን ክፍያቸው ደግሞ ወር ከወር ይኖራልና እዛ አካባቢ ላይ የሚያደርሱት የሚጠይቁትም የሚያመጡት የሚያነሱት ማሳባለ ቅሬታዎቻቸውን ባለሙያዎች እንዲያደርጉና በአገልግሎት አሰጣጣቸውን የናንተ ችግር እንጂ የውሃው ችግር ብቻ አይደለም የሚል ጥያቄዎች ያነሳሉ። እነኛን ጥያቄዎች ደግሞ ቦታው ድረስ በመሄድ ህብረተሰቦችን ከህብረተሰቡ የተወሰነ አካል እንይዝና ቦታው ድረስ በማሳየት ያለውን ችግር ተፈጥሯዊ ችግሮችን የምናሳይበት ሁኔታ ነው ያለው። እስካሁን በእኛ አቅም የሚፈታው በእኛ አቅም እንዲፈታ እናደርጋለን። ከኛ አቅም በላይ ሆኖ ደግሞ ከመጠጥ ውሃ አቅርቦት ጋራ ምርትና ስርጭት ኬስቲም አለ። ከሱ ጋራ በጋራ በመሆን እየሰራን ያለንበት ሁኔታ ነው ያለው። ይሁን እንጂ አሁናዊ የውሃ አጠቃቀም ክፍተቱ የውሃ እጥረቱን እያባባሰው ይገኛል። የህዝብ ወኪሎች የሆኑ የውሃ ፎረምና የቦርድ አባላትም ይህ እንዲቀር ሰፊ ስራዎች መስራት እንዳለባቸው ይገልጻሉ። አንዳንድ ቦታ ላይ ሲፈነዳ በወቅቱ የተፈንድቷልና ይሄ ጠገን ይሄ የሚል ነገር ድክመት አለ። ሁለተኛ ግንባታዎች አካይ ግንባታ ይገንባ ባይባልም ግን በታከመ ውሃ የመጠቀም ችግር አለ። እነኚህ ቢስተካከሉ በህብረተሰቡ ላይ መስራት ይጠይቃል ያስባል። እኛ ራሱ እቃ ያጠብን ከቧንቧ ደቀነ ነበር የምንጠቀመው። አሁን ነው ውሃው ያነሰ ሲሄድ ወደ ሽፍት ስንገባ ነው ውሃ እንኳን በርሜል ደቀነ ማጠራቀም የጀመርነው ማለት ነው። ከቤታችን አጠቃቀም ስነሳ በውድ የተገዙ ኬሚካሎች ለመጠጥ ውሃ ይሆናሉ ተብሎ የታከመን ውሃ እንዲቀር እንደውም ትልቅ ስራ እየሰራን ያለ ነው። እንደ ቦርድም እንደ ማህበረሰብም እየተንቀሳቀስን ያለ ነው። ግንባታዎች በታከመ ውሃ እንዳይገነቡ ከውሃ አገልግሎት መስሪያ ቤቱ ፈቃድ ውጪ ያልሆነ ፎሴት ያልሆነ እንትን በመቀጠል ውሃ ጉድጓድ ውስጥ በማስቀመጥ ሌላው ማህበረሰብ እንዳይጠቀም ራስ ወዳድነትና ስግብግብነት የበዛበት ወቅት ነው። አንዱም ትልቅ ፈተና እሱ ነው ያለው። የኛን ህይወት የማህበረሰብን ህይወት መቀማት የሚፈልጉ አካላቶች ስላሉ እዛ ላይም ትልቅ ግንዛቤ መፍጠር ስራ ሰርተናል። ሰው
በ15 ቀንም ያገኛል በ3 ቀንም ያገኛል እንደዚህ ሆኖ አሁን የግንዛቤ ማነሱ የግንዛቤ ጋፑ ስለሰፋ ይሄንን ለማስተካከል አሁን ከከተማ አስተዳደሩ የፍትህና ደንብ ህግ መከላከል ጋር በተደጋጋሚ እነሱንም ጠርተን አወያይተናል ደብዳቤም ጽፈናል የመስክ ምልከታ ሁሉ የሚመለከታቸውን የመንግስት አካላት ይዘን ህገ ወጥ ነገሮች እንዲቆሙ ለማድረግ ስራም እየሰራን ያለ ነው በእኛ እሳቤ ህገወጥ ተግባር የምንለው ውሃን ከተፈቀደለት ዓላማ ውጭ መጠቀም ህገወጥ ተግባር ደንበኞቻችን ከኛ ጋር የሚዋዋሉት ማህበረሰብ የሚያውቀው እኛ ንጹህ የተጣራ የመጠጥ ውሃ ለማቅረብ ነው ነገር ግን ከዛ አልፎ አንዳንዶቹ ቤት ይገነባሉ ህንጻ ይገነባሉ ይሄ የሚታይ ነገር ነው ብሎኬት ያመርቱበታል የመኪና ጥበት ይከናወንበታል ሌሎችም ከውሃ መጠጥ ተግባር ውጭ ያሉ ተግባራት ይከናወኑበታል ይሄ በራሱ ይሄ ህገወጥ ተግባር በራሱ ማህበረሰቡ ሊዳረስ የሚችለው በቂ ውሃ እጥረቱ እንዲባባስ ምክንያት ነው ማህበረሰቡ ውሃ የራሱ ህይወት ነው በነገራችን ላይ አሁን እየገባው ውሃ ማያጣ የነበረ ፈረቃው ሲገባ አሁን ፈረቃውንም እያመሰገነ ነው ድሮ እኮ 24 ሰዓት ነበር ውሃ የሚሰጠውና ያ ከሚሆን ያለንን ውሃ ሲፈስ ሲሰረቅ ጭምር አይጠቁም አሁን መኪና ጥበት ብሎኬት ምናምን እኛም ፈልግም እንደዛ አይነት ነገር አገልግሎቱም አይፈቀድም ሰው ግን ያው ዝም ብሎ ካልዞርክና ካላገኘው ዝም ብሎ ሰው ህዝቡም አይጠቁም ውሃው ግን እጥረት የሚፈጥረው እሱ ነው አንድም 24 ሰዓት እዛ ብሎኬት ሲሰራበት ካለ ውሃ ወዴትም መሄድ ስለማይችል እሱ ነው አሁን ችግር እየፈጠረብን ያለው ሰው ውሃን ለምግብና ለሚፈልገው ነገር ብቻ አገልግሎት እንደሚውል አውቆ ይሄንንም ጥቆማ ቢያደርገን ያጠቃቀም ክፍተቱን ለማስተካከል ከሚመለከታቸው አካላት ጋር ውይይት ቢደረግም ውጤቱ የሚፈልገው አልሆነም አሁን ከፍተኛ የሆነ የውሃ እጥረት ስላለ ይሄንን መጠቀም አትችሉ ስለዚህ አማራጭ ነገር አቅርበናል ምንድነው እኛ 3 ቦቴዎች አሉ 10000 8000 10000 የሚይዙ ውሃ ሜትር ኩብ ውሃ መያዝ የሚችሉ የውሃ ቦቴዎች አሉ በእነሱ ከወንዝ ቀርተን ማቅረብ እንችላለን ብለን በማናጅመንት አስወሰነን ዋጋ አስወሰነን ቦርዱ አጽድቆት ስራ ላይ የዋለ ታሪፍ አለን በዛ መንገድ ማቅረብ ስለምንችል እናንተ ውሃ መሻማት የለባችሁ መተነጋገር ከተነጋገርናችሁ ሰዎች እኮ አንዳንዶች እኮ እየመጡ ገንዘብ እየከፈሉ ውሃ ይቀርብላቸዋል ሌሎቹ ግን አየህ በራሳቸው ሐሳቤ ብዙ መርከም አይፈልጉም ብዙ ወጣ አይፈልጉ ብዙ ወጭ መውጣት ስለማይፈልጉ የራስ ወዳደትን ባህሪ ስላለ ያንን ኦፕሽን ትተው ውሃውን ግን በህገወጥ መንገድ ይጠቀማሉ 24 ሰዓት ውሃ ሰርቀው ጉድጓድ ውስጥ የሚቀብሩ አሉ ለምን ስትላቸው በቦቴ አመተን አስደፍተን ይለዋል አንተ ሲሸጉት ግን ለሊት በስርቆ የተራቀመ ውሃ ነውና እንዲህ አይነት በርካታ ነገሮች ከተማ ውስጥ አሉ እነሱን ከደንብ ማስከበር ጋር ሆነን በጋለ መሳጥረት አድርገናል አልተቻለም ህዝቡ በደንብ ይሄንን እጥረት እንደው ተገንዝቡ በተለይ እነዚህ ግለሰቦች ይሄንን እጥረት ተገንዝበው ለህዝቡ ማዝ ነው እንደው ስነ ምግባራዊ ሆነው ውሃውን ቢጠቀሙ እኛም ብናቀርብላቸው እጥረቱ ይሄን ያክል አይባባስም ብሎ መውሰድ ይቻላል ሌላኛው መሰረታዊ ችግር ምናልባትም ከተማዋን ለከፋ የውሃ ችግር የሚዳርጋት የውሃ መገኛ ተብለው በጥናት የተለዩ ቦታዎች አለመከበር ነው የውሃማ ቦታ ላይ አባይ ተፋሰስ የጥናት ባለሙያዎች ተጠንቶ ውሃማ የተባለው ቦታ ላይ ቀድሞ የነበሩ አመራሮቻችን ለሪሊስ የተሰጡ አሁን በፍርድ ቤት ተይዞ ክርክር ላይ ነው ያለነው እየተከራከርን ነው ያለነው ያ ቦታ ላይ ደግሞ ቤት ተሰርቶ ሌላ ልማት የሚለማበት ከሆነ ቶታሊ ውሃው ይጠፋል ውሃ ጠፋ ማለት ደግሞ ህይወት የለም ማለት ነውና እዛ እንዳንደርስ ማህበረሰቡ ላይ ግንዛቤ ፈጥረን እጽዋት በመትከል ውሃን የዝናብ መጠንን የሚጨምሩ አካባቢ ጥበቃ ስራዎች መሰራት በመኖርና ባለመኖር መወሰን አልሰራም ካል መኖር አልፈልግም እንደማለት ነው ለውሃ ተቋም ኢቭን አንድ ግለሰብ ባለድርሻ አካል ነው ምክንያቱም ካለ ውሃ መኖር ስለማይችል ማለት ነው ግን በዚህ መሃል ምናል አሁን አንዳንድ ያልተገቡ ቦታዎች አሉ ለሪል ስቴት የሚሰጡ ቦታዎች አሉ ነገ ውሃ የሚያሳጡ አይደለም መታጠብ ለምን ጠጣው ማይኖረን ውሃ ለምናልባት ሪል ስቴት የሚገነቡ ሰዎች አላቅም ምን እንደሚያደርጉት ሪል ስቴት ቢኖር ውሃ ከሌለው ትርጉም የለውም ውሃ ነው እየተባልክ እየታወቀ ግን የሚሰሩ የሚገነቡ ግንባታዎች አሉ እነዛ ቢቆሙ መልካም ነው የሚመለከተው አካል እንደውም እሱ ማየት አለበት ማስቆም አለበት የሚል ሐሳብ አለኝ ዋና ፍሳሽም እየሰራ ነው ግን ደግሞ ህብረተሰቡ ላይ ድጋፍ ያስፈልጋል ዋና ፍሳሽ ብቻውን አይደለም መንግስትም ድጋፍ ያደርጋል በጀት ሊበጀት ይገባል ካልሆነ ግን ዋና ፍሳሽ ብቻውን ሊሰራ የሚችለው ነገር አይኖርም እና ህብረተሰቡም መንግስትም ተደጋግፈን አንድ ሆነን
ውሃ ወደ ትክክለኛው ማህበረሰብ የሚደርስበት መንገድ ማመቻቸት። ሁለተኛ ቀጣይ ውሃዎች እንዳይጠፉ የምናደርግበትን መንገድ መንግስትም ሆነ ውሃ ልማቱ ህዝቡም ተደባብረን እነኚህ ሪሶርቶች የተባሉት ቦታ ላይ ውሃ ነጥቦች ቦታ ላይ በቃ እንዳይሰሩባቸው መታገልና መጣር አለብን ብዬ ነው የማስበው። የመጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት ይህንን ችግር ለማስቆም የተለያዩ ጥረቶችን አድርጓል። በጣም ብዙ እንጨቃጨቃለን። እሱ አውቶማቲካሊ ውሃዎች ሙሉ ለሙሉ ፌል እንዲያደርጉ መንገድ እየከፈተ ያለ ሂደት ስለሆነ እሱ እንዲቆምልን አሁንም እየጠየቅን ነው። ትልቅ ችግር የሆነብን እሱ ነው። እሱ ካለ ግን እሱን ይዘን በሂደት ችግሮችን ለመፍታት ያው ለመስራት ይመቸናል፣ ጊዜ ይሰጠናል። አለበለዚያ ግን ችግሩ እሳት ነው የሚሆነውና ቶሎ የመቸገር እንትናችን ይፈጥናል። አሁን ዳልቻ አካባቢ ወደ 8-9 ጉድጓድ አለ። ምርታቸው አሁን እየቀነሰ ነው። ምክንያቱም ያው ውሃ ንክኪ አይፈልግም ብዙ ነገር ስላለ እዛ አካባቢ ላይ እሱን እያነሳን ነው። በዚህ በቅርብ ርቀት ላይ ያሉት ኢንዱስትሪዎች አሉ። ስለዚህ የውሃ ብክለቱን ሊያጋልጡ ስለሚችሉ በቀጣይ በሰፊው መሰራት አለበት። ከውሃ መገኛ ቦታዎች ቢያንስ በ300 እና በ400 ሜትር ርቀት ላይ ነው መሰጠት ያለባቸው። በነገራችን ላይ ደንቡ መዋጁም ይሄንን ያትታል። ስለዚህ በዚህ መሰረት በዋጁ መሰረት በደንቡ መሰረት መተግበር ያለባቸው ነገሮች ካልተተገበሩ ለደብረ ብርሃን ከፍተኛ ቀውስ ነው የሚያመጣው። አሁንም እያየን ያለው ችግሮች አሉ። ዳልቻ ላይ ብንመለከት ቅድም እንዳልኳችሁ ግራውንድ ወተር እየቀነሰ ያለበት ሁኔታ ነው ያለው። መጀመሪያ የነበረበት ስታቲክ ወተር ሌቭላችን 12 ሜትር ላይ የነበረው አሁን ወደ 38 ሜትር 42 ሜትር ላይ የቀነሰ ነው። ያ ማለት ኢንዱስትሪዎች በተስፋፉ ቁጥር ወደ መሬት የሚገባው አይኖርም፣ ጎርፍ ብቻ ነው የሚሆነው። ስለዚህ የአፈርና ውሃ ጥበቃ ስትራክቸሮች እየተሰሩ የውሃ መገኛ ቦታዎች መጠበቅም አለባቸው። የውሃ ፖቴንሻል ያለባቸው ስለሆነ እነዛ ለሌላ አገልግሎት እንዳይውሉ ግንባታ በአካባቢያቸው እንዳይገነባ ማድረግ ይጠይቃል። አንዳንድ ችግሮች ተከስተዋል። በተለይ ዳልቻ በመነለው አካባቢ ተከስተው አሁንም ውዝግብ ላይ ያሉ ክርክር ላይ ያሉ ቦታዎች አሉ። በጥንቃቄ አይቶ መፍትሄ ለመስጠት ቦርዱም እንደ ከተማ አስተዳደርም ቁጭ ብለን እየተወያየን ችግሮቹን በመፍታት ሂደት ላይ እንገኛለን። ነገር ግን በዘላቂነት እንዲህ አይነት ችግሮች ሊፈቱ የሚችሉት በዋነኝነት በፕላን ላይ በተገቢ ሁኔታ ህዝቡም ተወያይቶበት ማስቀመጥ ይቻላል። ዳልቻ ብቻ ሳይሆን እስከ ጫጫ ድረስ የንጹህ ውሃ መጠጥ አገልግሎት ሊወስኑ የሚችሉ ቦታዎች አሉ። እነዛ ቦታዎች እንዲጠበቁ የማድረግ ላይ ከተማ አስተዳደሩ ከፕላን ጀምሮ ማስቀመጥ ብንችል ችግሩ ይፈታል ብዬ አስባለሁ። አሁን ባለው ደረጃ ግን በተለይ አልሚዎችም ሌላም አካል እነዚህ ቦታዎች ባዶ ሆነው ሲያዋቸው ወደ ግንባታ የመንቀሳቀስ በአመራሩም በኩል አንዳንዴ የመፍቀድ ሁኔታዎች ስላሉ በተቻለ መጠን አንዱ 2017 ለማስቆም እንቅስቃሴ፣ ሁለተኛ እዛ አካባቢ የሚሰሩ ፕሮጀክቶች ካሉ ውሃውን ሊያበለጽጉ የሚችሉ ግሪን እንዲሆን ለውሃው ተስማሚ እዛ አካባቢ ውሃ እንዲመነጭ የማድረግ ሌላ ተጨማሪ ግንባታ የሚገነባባቸውና በውሃው ላይ እና በአካባቢው ተጽዕኖ ላይ የማያሳድሩ ነገሮችን መስራት የሚቻልበት ሁኔታ ስላለ አንዳንዶቹ ወደዛ እንዲሸጋገሩ ግንባታዎችን የማስቆም የማስተካከል ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በደብረ ብርሃን ከተማ አሁን እየተመረተ ያለው በቀን 12 ሚሊዮን 460 ሺህ ሊትር ውሃ ነው። የከተማዋን አሁን ያለውን ህዝብ የንጹህ መጠጥ ውሃ ተደራሽ ለማድረግ የሚያስፈልገው ደግሞ 28 ሚሊዮን ሊትር ገደማ ውሃ እንደሆነ የከተማው የመጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት አስታውቋል። ታዲያ ይህንን ፍላጎትና አቅርቦት ለማጣጣም ተጨማሪ 18 ሚሊዮን ሊትር ውሃ ያስፈልጋል ማለት ነው። ለህብረተሰቡ ጥሩ አቅርቦት ለመስጠት የውሃ አቅርቦት ሽፋን ለማዳረስ የሚፈለገው መሰረታዊ ነገር በጀት ነው። በጀት እስካለን ድረስ በጀታችን በአግባቡ እስከተጠቀምንበት ድረስ በተጨማሪ ደግሞ ቅድም እንዳልኩ ለህብረተሰቡ ያለው ታሪፍ አሁን 2010 ላይ የተጠና ጥናት ወደ ሚያዝያ 2016 ላይ ነው ኢምፕሊመንት ያደረገው። ይህን ጥናት ደግሞ ያስፈልገዋል። ይህ ጥናት ተደርጎ ከህብረተሰቡ ተሰብስቦ መልሶ ለህብረተሰቡ አገልግሎት ለመስጠት ይሄንን ሪቫይዝ ማድረግ ይጠይቃል። ይሄንን በቅር ላይ ነን። ከውሃ ቢሮንም ኮንታክት አድርገናል።
የመከለስም እንዳለበት አምነናል። ስለዚህ ይሄንን አድርገን ህብረተሰቡን በማይጎዳ መንገድ ህብረተሰቡ አክሴፕት ሊያደርገው በሚችል መንገድ ህብረተሰቡን በማወያየት ይሄንን ታሪፍ ካዘጋጀን በኋላ ሌሎችም ገቢዎቻችንን በአግባቡ በመጠቀም ብድሮች ከሚመለከታቸው ጋር በመነጋገር እነዚህን በማሰባሰብ እቅድ አለን። በእቅዱ መሰረት በ2017 ምን ያህል ጉድጓድ እንቆፍራለን፣ ምን ያህል መስመር እንዘርጋለን፣ በ2018 እንደዚህ እቅዶች ስላሉን ያንን እቅድ ለማስፈጸም እነዚህን ሀብቶች በማሰባሰብ ወደ ስራ እየገባን ህብረተሰቡን የተሻለ የውሃ አቅርቦት እንሰጣለን ብዬ አስባለሁ። በመሰረታዊነት ግን ያለውን የውሃ ሀብት ከመቀራመት ባሻገር የውሃ መጠንን የሚያሳድጉ ተግባራት መከናወን አለባቸው። ጽህፈት ቤቱም በዚህ ረገድ እየሰራ እንደሆነ ተገንዝበናል። ስታቲክ ወተር ሌቭላችን እየቀነሰ ነው የመጣው። ዳልቻ ላይ ብትሄዱ ስታቲክ ወተር ሌቭላችን በፈረንሳይ መንግስት ሲቆፈር የነበረ ጊዜ በ11 ሜትር ላይ ስታቲክ ወተር ሌቭል የነበረ አሁን ላይ ግን ስንት ነው ያለው? 42 ሜትር 38 39 ሜትር ላይ ነው እየወረደ ነው። ይሄ ደግሞ የሚያሳየው ምንድነው? መጠቀም ብቻ ነው እንጂ ያንን ሊያጎለብት የሚችል አርቲፊሻል ዳሞችም አልተሰሩም። የከርሰ ምድር ውሃ በጣም በሚገርም ሁኔታ በነገራችን ላይ ወደፊት እኔ የ2-3 አመት በጣም ችግር ውስጥ ነን ብዬ ነው ማምነው። ያንንም ይዘን እኛ በሪስ አካባቢ አንድ ቦታ አለ፣ እሱንም እንደገና አስጠንተን የሰርፌስ ወተር ለመጠቀም ሂደት ላይ ነን። ከዛ በተጨማሪ ደግሞ ጫጫ ጅማ የሚያልቅ ከሆነ እሱንም ፕላን አድርገን ለክልል ውሃ ቢሮም አሳውቀናል። እሱን ይዘን ለመስራት ያው እያሰብን ነው ያለነው። ግን እሱ ደግሞ ያው እንደምታውቁት ከፍተኛ የሆነ በጀት ይጠይቃል። ኢን ቢሊየንስ ነው። እሱን እንግዲህ ያው ተነጋግረን እሱን መጠቀም አለብን የሚል ፕላን አድርገናል። በከተማዋ የፍሳሽ ቆሻሻ አወጋገድ ስርዓቱ ጤናማ እንዲሆን ማድረግ የጽህፈት ቤቱ ሌላ ተግባር ነው። በዚህ ዘርፍ ውጤታማ የሚባል ስራ አልተከናወነም። አሁን ላይ ግን ጅምር ስራዎች መኖራቸውን ታዝበናል። ክልሉ ዋና ኢነርጂ በዓለም ባንክ ፕሮጀክት አማካኝነት እየተሰራ ነው ያለው። አሁን ባለው ደረጃ ከ322 ሚሊዮን ብር ወጥቶ ይሄ በአብዛኛው ዘመናዊ የፍሳሽ ማስወገጃ ስራ ነው። ይሄ በጥሩ ሁኔታ ነው አሁን ባለው ደረጃ ግንባታው እየተከናወነው። ይሄ ግንባታ ሲጠናቀቅ በተለይም በከተማው ፍሳሽ አላግባብ በየቦታው የሚደፋው ሁኔታ ሙሉ ለሙሉ ይቀንሰዋል ብለን ነው የምናስበው። ከዛ ውጭ ግን ከተማው ውስጥ የፍሳሽ አወጋገድ ስርዓት አጠቃላይ የሱሬጅ ሲስተሙ ከኮሪደር ልማት ጋር ተያይዞ በደንብ መሰራት ያለበት ሁኔታ ስላለ እሱንም አሁን በመንሰራቸው በጀመርናቸው የኮሪደር ልማት መስራት ይጠይቃል። በሌላ በኩል በፕሮጀክትም ተይዞ ወደ እንቅስቃሴ የተገባባቸው አሉ። ለምሳሌ ከኮንዶሚኒየም ፍሳሾች የሚወጡ ትንሽ ቦታውን ከሶስተኛ ወገን ነፃ ማድረግ ላይ መጓተት ኖሮ ነው እንጂ እነዚህም ትሪት የሚደረጉበት ትሪትመንት ቦታ እንዲኖራቸው ተደርጎ የሚሰራባቸው ሁኔታዎች አሉ። የፍሳሽ ስራ ላይ ብዙ አልተሰራም። እውነት ነው። የፍሳሽ ቆሻሻ ማስወገድ ስራ የብዙ አካላት ስራ ነው። ጤና አለ፣ አካባቢ ጽዳትና ውበት አለ፣ ውሃ አለ። እነዚህ ሁሉ ተቀናጅተው ሌሎችም አካሎች አሉና ከተማ አስተዳደሩ ጭምር ተቀናጅተን ካልሰራን ፍሳሽን ያው እንደ ከተማ እንደምታዩት ነው ሙሉ ለሙሉ እየተሰራ ነው ብሎ ማመን አይቻልም። እኛ አሁን በመኪና ፍሳሽ ቆሻሻ እያነሳን የመድፋት ስራ አንዱ ተግባራችን ነበር። ይሄንን ማድረግ አልተቻለም። ከ4 አመት በላይ ሆኗል አገልግሎቱ ካቆመ። የሚሆነው ያው መሬት ማግኘት አልተቻለም። ምንደፋበት ቦታ ለጊዜው ያንን አቁመናል። አሁን የሚሰራው ግን ችግሩን ይፈታል ብዬ አምናለሁ። እንደ ከተማ ያው ወደፊት ተቀናጅተንም ስለምንሰራ ወደዛ ስራ ስንገባ ችግሮቹ ይፈታሉ ብዬ ነው ማምነው። የከተማዋ የመጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት በ279 ሚሊዮን ብር የተገነቡ የመጠጥ ውሃ ፕሮጀክቶችን በየካቲት 2017 ዓ.ም አስመርቆ ለአገልግሎት አብቅቷል። በሂደቱ የታየው ፕሮጀክቶችን በጥራትና በጊዜ ማጠናቀቅ አቅምም ልምድ የሚወሰድበት እንደሆነ ተገልጿል። የሳኒቴሽን መሰረተ ልማት፣ የንጹህ መጠጥ ውሃ አቅርቦት፣ የደረቅ ቆሻሻ ፍሰትና ኮሪደር ተቀናጅቶ ለከተሞች የወደፊት ንጹህ ጽዱ እንዲሆኑ ለመሰራት እየተደረገ ያለው ቅንጅት በጣም ትልልቅ የውሃ መገኛ ምንጭና የውሃ መገኛ
ተፋሰሶችን ከተማው በመከባከብና በመቆጣጠር ራሱን የቻለ የራሱን ደብተር እንዲኖረው ሳይት ፕላን እንዲኖረው እየሰራ ስለሆነ የከተማ አስተዳደሩን በዚህ አጋጣሚ እንድታመሰግኑ ይፈልጋሉ። ከ7 በላይ የውሃ ጉድጓዶችን ተጨማሪም 26.6 ኪሎ ሜትር የግፊትና የስርጭት መስመር የመዘርጋት ስራ 4000 ሜትር ኩብ ውሃ የሚይዝ 2 ኮንክሪት የውሃ ማጠራቀሚያ ገኖችን ግንባታ ተጠናቀው አጠቃላይ ኤሌክትሮሜካኒካል ስራዎች አልቀው በአሁኑ ሰዓት ከፍተኛ ጥረት ተደርጎ አገልግሎት እየሰጠ ይገኛል በአሁኑ ሰዓት ማለት ነው። በመሆኑም ሰኔ 16 በከተማችን የነበረውን የውሃ ሽፋን 51.94 አሁን ወደ 74.4 ማድረስ ተችሏል። በተጨማሪም በተቋሙ በሁለተኛ ከተሞች የመጠጥ ውሃና ሳኒቴሽን ፕሮጀክት በወርልድ ባንክ በጀት በውሃ ኢነርጂ ሚኒስቴር ቢሮ እና በተቋሙ የጋራ ክትትል አዲስ ገነት ቀበሌ 4.59 ሄክታር መሬት ላይ የዘመናዊ ፍሳሽ ቆሻሻ ማጣሪያ ጣቢያ ግንባታ እየተገነባ አፈጻጸሙም 65% ላይ ያለና ከ23 በላይ የጋራና የህዝብ መጸዳጃ ቤቶችም ተገንብተው ለተጠቃሚዎች ተላልፈው አገልግሎት እየሰጡ ይገኛሉ። የራስን አቅም በመጠቀም ከፍተኛ ፕሮጀክቶችን መስራት እንደሚቻል ከደብረ ብርሃን ውሃና ፍሳሽ አገልግሎት ማየት ተችሏል። በሁለተኛ ደረጃ የውስጥን አቅም ካጠናከርነ በክህሎትም ሆነ በአቅም ደረጃ የራሳችን ባለሙያዎች ትልቅ አቅም እንደሚሆኑ ያየንበት ነው። ከ50% በላይ ስራ ራሳቸው እየሰሩ ስለሆነ ውሃ የህይወት ምንጭ ነውና ለሰው ልጆች የማዳረስ መንግስታዊ ተግባሩ የሚቀጥል ይሆናል። ይህንንም ለማሳካት ጽህፈት ቤቱ የተለያዩ አማራጮችን እያማተረ ይገኛል። የደብረ ብርሃን ከተማን እድገት የሚመጥን የውሃ አቅርቦት እንዲኖር ግን የአጋር አካላት ትብብር ይጠበቃል።